አንዳንድ ተራራዎች ላይ ሮዝ በረዶ አላቸው። ይህ ሮዝ በረዶ ጣዕሙና ሽታው ልክ እንደ ሐብሐብ ነው። አብዛኛውን ጊዜ በቆሎ 16 ረድፍና 800 የሚሆኑ ፍሬዎች ይኖሩታል። ስናስነጥስ ከአፍንጫችን የሚወጣው አየር ፍጥነቱ በሰዓት 360 ኪሎ ሜትር ይሆናል። 90% የዓለማችን ሰዎች የሚኖሩት በሰሜናዊ ንፍቀ ክበብ ነው። በጥንት ጊዜ በአሜሪካ ሀገር የቲማቲም ድልህ ለመድኃኒትነት የሚያገለግልና በመድኃኒት ቤት ውስጥ የሚሸጥ ነበር። የሰማያዊ አሳ ነባሪ ልብ ትንሽ መኪናን ያክላል። የሰማያዊ አሳ ነባሪ ልብ ምትን ከ3.2 ኪሎ ሜትር ርቀት ላይ መስማት ይቻላል። ዶልፊኖች እርስ በርሳቸው የሚግባቡበት ቋንቋ አላቸው። በኔዘርላንድ ለሽኮኮ ተብሎ የተሰራ ድልድይ አለ። አውራ ዶሮዎች የራሳቸው ድምጽ እንዳያደናቁራቸው ጆሮአቸውን ይዘጋሉ። የዓለማችን ትልቁ ፒራሚድ የሚገኘው ሜክሲኮ ውስጥ ነው። ታሽጎ የሚሸጠው የኮዳ ውሃ ላይ የተጻፈው የምርትና የብልሽት ቀን የኮዳው እንጂ የውሃው አይደለም። ሰውነታችን ውስጥ ያለው ሙቀት 4 ሊትር ውሃን በ30 ደቂቃ መሞቅ ይችላል። ከ1905 እስከ 1941 ዓ.ም ድረስ በተካሄዱት የኦሎምፒክ ጨዋታዎች ውስጥ የስዕል፣ ቅርጻቅርጽ፣ ሙዚቃና የስነ ህንጻ ውድድር ነበር። የዓለማችን በጣም ሞቃታማ ስፍራ በኢትዮጵያ የሚገኘው ዳሎል ነው። በፔሪዮዲክ ቴብል ላይ የሌለ ፊደል ጄ ብቻ ነው። ምንም ሳናደርግ ብንቆም ወይም ብንቀመጥ በሰዓት ከ100 ካሎሪን በላይ እናቃጥላለን። ጂፒኤስ ቦታ መጠቆሚያ የሚያገለግለው ካለምንም ክፍያ ቢሆንም አገልግሎት እንዲሰጥ ግን በቀን ከ$2 ሚሊዮን በላይ ለአገልግሎቱ ይወጣል። በዓለማችን የሚገኙ ተንቀሳቃሽ ስልኮች ብዛት ከሰዎች ቁጥር በላይ ነው። የዓለማችን ረጅሙ ጨዋታ በእንግሊዝና በደቡብ አፍሪካ መካከል የተደረገው የክሪኬት ስፖርት ጨዋታ ሲሆን 12 ቀናትን ፈጅቷል። የሰው ልጅ ልብ በቀን 115,000 ጊዜ ይመታል። በዓለማችን በአመት ከ16 ሚሊዮን በላይ ነጎድጓድ ይፈጠራል። በታሪክ የመጀመሪያው ፎቶ የተነሳው በ1819 ዓ.ም ላይ ነው። አሜሪካ ውስጥ ለአንድ ቤት ብቻ የምትባል ደሴት አለች። ደሴቷ እንደ ስሟ አንድ ቤት ብቻ የምትችል የዓለማችን ትንሿ ደሴት ናት።